እሺ እንግዲህ ይቅርታ እንጠይቃለን። ወደ የሚቀጥለው ተናጋሪ መሻገር ይኖርብናል። ምክንያቱም ብዙ ደቂቃ የለንም። መልእክታቸውን ቢጨርሱ እንወድ ነበር። በነገራችን ላይ አሁንም ብዙ መልእክት እየተቀበልኩ ነው። ኢንተርኔት እየሰራ አይደለም ማለት በብዙ የኢትዮጵያ አካባቢዎች ዩቱብ ብሎክ ተደርጓል። በአንዳንዶች ቦታዎች በጣም ኢንተርኔት ተዳክሟል። በሌሎች አካባቢዎች ደግሞ ልዩ ልዩ እንቅፋቶች እየተፈጠሩ ነው፣ በግልጽ የሚታይ ማለት ነው። እና ዜጎች ሳንጀምር አሸንፈናል። የመጀመሪያው ቢያንስ አገዛዝን መገዳደር ችለናል በመሰባሰባችን። ይሄ በጋራ መሰባሰባችን ምን ያህል ኃይል እንደሆነ የሚያሳይ አንድ ተጨባጭ ምሳሌ ሆኖ ሊቀርብ የሚችል ነው ብዬ አስባለሁኝ። ግን ቪፒኤን መጠቀም እንድትችሉ ብዙዎች አስተያየታቸውን እየሰጡ ነው። እሱን ማሳሰብ ወዳለሁኝ። የምትከታተሉበትን ሚዲያ እየተከታተላችሁ ሊንኩን የዚህ ትዕይንተ ህዝብ ተሳታፊ ላይሆኑ ይችላሉ ብላችሁ ለምትጠረጥሯቸው ሁሉ ላኩላቸው። የዚህ ትዕይንተ ህዝብ አባል መሆን ፍትህ ወዳድነት፣ ሰላም ወዳድነት፣ ነፃነት ወዳድነት ነው። ሌላ ምንም የርዕዮተ ዓለም፣ የብሔር፣ የፖለቲካ አመለካከት፣ የአካባቢ፣ የሃይማኖት ወዘተርፈ ልዩነት በዚህ ትዕይንተ ህዝብ ውስጥ ከመታደም የሚያግድ አይደለም። ስለዚህ እንግዲህ ቀጥሎ ዶክተር ሰይፈ ስላሴ አያሌው ከእናት ፓርቲ መልእክት ያስተላልፉልናል። ሊቀመንበር ናቸው የእናት ፓርቲ። በእናት ፓርቲ በኩል ያለውን ምክረ ሀሳብና ሀሳብ ይነግሩናል፣ ለመላ ዓለም ላሉ ሰልፈኞች ማለት። ስለዚህ ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ዘላቂ ሰላም እንዴት ይምጣ በሚለው ጉዳይ የእናት ፓርቲን ሀሳብ በሊቀመንበሩ በኩል እንከታተላለን። ዶክተር ሰይፈ ስላሴ መቀጠል ይችላሉ። ያለ ነው እኛ ለማድረገው አጭር ንግግር የመረጥኩት ርዕስ ነው። የተከበራችሁ በሀገራችን ኢትዮጵያ ውስጥና በተለያዩ ዓለማችን ጥግ ሆናችሁ የመርሃ ግብር የታደማችሁ ኢትዮጵያ ወገኖች የአክብሮት ሰላምታ በያላችሁበት ይድረሳችሁ። በጥንታዊ ስልጣኔ የምትታወቅና ከ3000 ዓመታት በላይ ስርዓተ መንግስት ዘግታ የምትተዳደረው ሀገራችን ኢትዮጵያ በጥንታዊ ስልጣኔና መንግስትነት ከሚታወቁ ጥቂት ዓለማችን ሀገራት ተርታ ብትሆንም ዛሬ ላይ የምትታወቀው በዚህ አኩሪ ጎኗ ሳይሆን ለተከታታይ 10 ዓመታት ባጎናጸፋት አሉታዊ ገጽታዋ ነው። ወቅትን እየጠበቀ በሀገራችን የሚከተለው ድርቅ ዝናብ ጠብቆ የግብርና ስራውን በሚያካሄደው ወገናችን ላይ በሚያሳርፈው አለንጋ ሀገራችን ላይ በተደጋጋሚ ጊዜያት የተከሰቱ የረሃብ አደጋዎች ሀገራችን ኢትዮጵያ የረሃብ ተምሳሌ ተደርጋ በዓለም እንድትታይ ምክንያት ሆኖ እንደነበር የቅርብ ጊዜ ትውስታችን ነው። የውጭ ወራሪዎች በተደጋጋሚ ጊዜያት ሊያደርሱብን የሞከሩትን ጥቃት ተከትሎ ሀገራችን በታሪኳ በተለያዩ ጊዜያት ጦርነት ውስጥ ገብታ ወራሪዎችን እንዳያመጣጣቸው ስትመልስ ኖራለች። በሀገር ውስጥ ለኤርትራ መገንጠል በቀዳማዊ ኃይለ ሥላሴ ዘመን የተጀመረው የእርስ በርስ ጦርነት ከደርግ ወደ ስልጣን መምጣት በኋላ በህወሓት፣ ኦብነግ ወዘተ ተቀጥሎ ዛሬ ድረስ የዘለቁት የእርስ በርስ ጦርነቶች ባለሙያዎች ጥናት አድርገው ግኝታቸውን የሚገልጹልን ሆኖ በእኛ እይታ ከዓለማችን ለተከታታይ 10 ዓመታት በእርስ በርስ ጦርነት ውስጥ በመሆን ረጅም ጦርነት እያካሄድን ያለን አገር ሊያደርግ እንደሚችል ጥርጥር የለኝም። የ1966 አብዮትና የተከተልነው ግራ ዘመን ፖለቲካ ዜጎችን ጨቋኝና ተጨቋኝ፣ በዝባዥና ተበዝባዥ፣ አዳሪና ተራማጅ፣ ነጭና ቀይ ወዘተ እያለ መከፋፈልና በሀገራችን የእኛና የእነሱን ስርዓት በመፍጠር እንቁ የሀገራችን ጭንቅላቶችን እነሱዎችን ለአሰቃቂ ግድያና ለማያበራ እልቂት ዳርጓል። ይኸው በመደብና ፖለቲካ አመለካከት በእኛና እነሱ ከፋፍሎ ኢትዮጵያን እርስ በርስ ያፋጃ አብዮት በ1983 ዓ.ም ህልውናው ሲያበቃ ክፍፍሉ ከመደብ ወደ ጎሳ ተለውጦ ጨቋኝና ተጨቋኝ ጎሳ በመፍጠር በጨቋኝነት የተፈረጀው ማህበረሰብ አባላት ላይ በተለያዩ ቦታዎች አሰቃቂ እልቂት መድረሱ የማይካድ መራራ ሀቅ ነው። በመደብኛና እነሱ መከፋፈል የጀመረች ሀገራችን ኢትዮጵያ በብሔር ብሔረሰብኛና እነሱ ተከፋፈለች። ልጆቿን ጎራ ለይተው ተጠፋፉ፣ እየተጠፋፉም ይገኛሉ። አንዱ ሌላው ላይ ቀንበር የመጫን ስርዓትም ተዘረጋ። በ2010 የተከሰተውን ህዝባዊ አመፅ ተከትሎ በኢህአዴግ ውስጥ የተከሰተው ለውጥ ወደ መቀሌ የተሰባሰበው ህወሓት ጥቅምት 24 ቀን 2013 በመከላከያ ሰራዊት የሰሜን እዝ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የተቀሰቀሰው የሰሜኑ እርስ በርስ ጦርነት 1 ሚሊዮን የሚጠጉ ዜጎቻችንን ህይወት ከቀጠፈ እና በመንግስት አሃዛዊ መረጃ 1 ትሪሊዮን ተኩል የሚገመት የንብረት ውድመት ካስከተለ በኋላ ፕሪቶሪያ ላይ በተደረሰው የሰላም ስምምነት መቋጨቱን ሁላችንም የምናስታውሰው ነው። የሰላም ስምምነቱ ቢያንስ የትግራይ እናቶች፣ የአማራ እናቶችና የአፋር እናቶች በልጆቻቸው ሞት ምክንያት የሚደርሳባቸውን ዋይታ አስቁሟል። የጠመንጃ ድምፅም ጸጥ እንዲል አድርጓል። የኦሮሞ ነፃነት ግንባር ከኤርትራ ወደ ኢትዮጵያ መግባት ተከትሎ የደረስንበት ስምምነት አልተከበረም በሚል ምክንያት ቀድሞንም ወደ ሀገር ሲገባ ያልፈታውን ትጥቅ ይዞ ወደ ኦሮሚያ ገጠራማ አካባቢዎች የዘለቀው የኦሮሞ ነፃነት ሰራዊት ከፌዴራል መንግስቱ የጸጥታ ኃይሎች ጋር ላለፉት 5 ዓመታት በላይ እያካሄደ ያለው ውጊያ የኦሮሚያ ክልል ነዋሪዎችን ደፋክቶ በሁለት አገዛዝ ስር እንዲወድቁ አድርጓል።
ከሁለቱም ወገን በህዝቡ ላይ የሚደርሰው ግፍና ሰቆቃ በክልሉ የሚኖሩ ህዝባችን ዕለት ዕለት የመከራ ጽዋ እንዲጎነጭ አድርገው ሲሆን ቀደም ሲል በተጠቀሰው የጨቋኝ ተጨቋኝ ትርክት ጨቋኝ ተብሎ በተፈረጀው ጎሳ አባላት በአማራው ማህበረሰብ ላይ ደግሞ በተለያዩ ጊዜያት የጅምላ እልቂት እንዲደርስ ሆኗል። ላለፉት 3 ተኩል አስርት ዓመታት በጨቋኝ ተጨቋኝ ትርክቱ ጨቋኝ ተብሎ የተፈረጀውና በተለያዩ የሀገራችን ክፍል የሚኖረው አማርኛ ተናጋሪ ማህበረሰብ አልፎም አማራ ተብሎ በተከለለ ክልል ውስጥ የሚኖረው ጭምር ስርዓታዊና ስልታዊ የሆነ ጥቃት ሲደርስበት ቆይቷል። በዚህም በማንነቱ ምክንያት ይፋዊ የጥቃት ሰለባ እንዲሆን ተደርጓል። በየቦታው የሚደርስበት ግድያና መፈናቀል፣ ወደ ዋና ከተማ አዲስ አበባ እንዳይገባ በተለያዩ ምክንያቶች በሚደረጉ ክልከላዎችና መሳሰሉት የአማራው ጎሳ ከፍተኛ የህልውና አደጋ እንደተጋረጠበት ያመኑ በ2015 የተደረገውን የክልል ልዩ ኃይል መፍረስ ተከትሎ ጠመንጃ በማንሳት በፋኖነት ተደራጅተው የህልውና ትግል ከጀመሩ 2ኛ ዓመት የተገባደደ ሲሆን በዚሁ ጊዜ ቁጥሩ ቀላል የማይባል ዜጋ በተለያዩ ጊዜያት በድሮንና በከባድ መሳሪያ ተጨፍጭፏል። በተቃራኒ ወገኑ ከሚወጋው የመከላከያ ሰራዊት ቀላል የማይባል ሞቷል፣ ቆስሏል። የክልሉ ማህበራዊ ኢኮኖሚ እንቅስቃሴ በእጅጉ እንዲገታ ሆኗል። ተማሪዎች ከትምህርት ገበታቸው ተፈናቅሏል። ህሙማን ተገቢውን የህክምና አገልግሎት የማያገኙበት ሁኔታ ተፈጥሯል። የዘረዘርኳቸውና ህዝባችን የሚያውቀው እነዚህ ችግሮች አገራችን ያለችበት ካለው መከራ ዋና ዋናዎቹ ሲሆኑ የግጭቶች ብዛትና አይነት እንዲሁም እየደረሰ ያለው መከራ ከዚህ በእጅጉ የላቀ መሆኑን እያንዳንዱ ኢትዮጵያዊ የሰወረ አይደለም። በፕሪቶሪያ ድርድር ከተቋጨው የሰሜኑ ጦርነት ትምህርት መውሰድ ባለመቻል ዛሬም በተለያዩ አካባቢዎች በሚደረጉ ጦርነቶች ኃይልን ብቸኛ ችግራችን መፍቻ በማድረግ የድርድር አማራጭ እንዳይነሳ ተፈልጓል። በዚህ መልክ በኦሮሚያ ከ5 ዓመታት የዘለቀ ዕድሜ ያስቆጠረው ውጊያ ዛሬም እንደቀጠለ ሲሆን በአማራ ክልልም በተመሳሳይ መልኩ 2 ዓመት የዘለቀው ውጊያ ዕለት ዕለት የዜጎቻችን ህይወት በመቅጠፍ ላይ ይገኛል። እዚህም እዚያም የሚደረጉ ውጊያዎችን፣ ጭፍጨፋዎችን ተከትሎ የሀገር ውስጥ ተፈናቃይ ቁጥር አገራችን በታሪኳ አይታው የማታውቀው ነው። ከዚህ ጎን ለጎን በመቶ ሺዎች የሚቆጠሩ ዜጎች በአዲስ አበባ ዙሪያ ከተመሰረተው የሸገር ከተማ በህይወት ዘመን ቁጠባ የሰሯቸው ቤቶች ፈርሰው እንዲሰደዱ ሆነዋል። በኮሪደር ልማት ስም በመላ ሀገራችን ብዙዎች ከነበሩበት ተፈናቅሏል። ከህግ አግባብ ውጭ ንብረቶቻቸውን ሙሉ በሙሉ ወይም በከፊል አጥተዋል። በኢኮኖሚው ዘርፍ ሀገሪቷ በማታውቀው መልኩ ለተከታታይ ዓመታት የዘለቀው የዋጋ ግሽበት የብር የመግዛት ኃይልን በእጅጉ አዳክሟል። የዋጋ ግሽበቱ ምንም እንኳ ሁሉም ዜጋ ላይ ጫናው የሚንጸባረቅ ቢሆንም በተለየ መልኩ ደሞዝ ተከፋይ የሆነ የማህበረሰብ ክፍል ላይ ጠንካራ በትሩን ሲያሳርፍ የህዝባችን ሮሮም ሰሚ ያጣ ጩኸት ሆኗል። ሀገራችን ኢትዮጵያ 50 ዓመታት የተጓዘችበት በእኛና እነሱ ተከፋፍሎ የመጠፋፋት ፖለቲካ ዙሩ እየከረረ መጥቶ ዛሬ ላይ ከፍተኛውን ጥፋትና እልቂት ያስተናገድንበት ደረጃ ላይ ደረስን ሲሆን በዚህ የመጠፋፋት ዙሪት ባለፉት 5 እና 6 ዓመታት በሀገራችን የታየው የመጠፋፊያ ዘዴ በታሪክ ከሚታወቀው ሁሉ የከፋው ዘዴ፣ የጥፋቱ መጠን ደግሞ አገራችን በታሪኳ ባካሄደቻቸው የእርስ በርስ ጦርነቶች እንዲሁም ከውጭ ወራሮች ጋር ባደረገቻቸው ውጊያዎች ሁሉ ከጠፋው ድምር የሰው ህይወት በእጅጉ የላቀ እንደሚሆን በድፍረት መናገር ይቻላል። እናት ፓርቲ በትብብር አብሮ ከሚሰራቸው ፓርቲዎች ጋር በመሆን አገር ለገባችበት ሁለንተናዊ ቀውስ ብቸኛው መፍትሄና የመውጫ መንገድ ቀድሞ ሁኔታ ያልተቀመጠለት ሁሉንም ተፋላሚ ኃይሎች ያካተተ ድርድር ብቻ መሆኑን ለፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ እንዲበጅ እንደ ሀገር የገባንበት ጦርነት በኃይል ለመቋጨት የሚደረጉ ሙከራዎች ምናልባት ጊዜያዊ ድልን ሊያቀናጅ ካልቻለ በስተቀር ዘለቄታዊ መፍትሄ ሊያመጣ እንደማይችል በተደጋጋሚ ጊዜያት ድምፁን አሰምቷል። ዛሬም በማሰማት ላይ ይገኛል። ይህ ለተከታታይ ዓመታት የሚጮህ ድምፅ ሰሚ ጆሮ በማጣቱ አገራችን ዛሬ በአማራና ኦሮሚያ ክልል ውስጥ በሚደረጉ ውጊያዎች ዕለት ዕለት እጆቿን ደም እየገበረች የምትገኝ ሲሆን በትግራይ ሌላ የውጊያ ግንባር ለመክፈት ደግሞ ደፋ ቀና ላይ እያለች ትገኛለች። ይህም የእርስ በርስ ጦርነቱን አድማስ በማስፋት ሀገርን ወደ ለየለት ጥግ የሚገፋ መሆኑን ለመናገር የተለየ ምርምር አይሻም። የእርስ በርሱ ጦርነት በቀጠለ ቁጥር ሰላማዊ ፖለቲካ ትግል ለመታገል በህጋዊ መንገድ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲዎች በህዝብ እውነተኛ ምርጫ ምንም እንኳ በቀደሙ ጊዜያት በሀገራችን የታየ ባይሆንም የመንግስት ስልጣን ለመያዝ የሚደረገውን ጉዞና የጣለውን ተስፋ ያደበዝዛል ብሎም ያመክናል። በሀገራችን ለተከታታይ 5 ዓመታት እየተካሄደ ያለ በእኛና እነሱ የተከፋፈለና ዛሬ ላይ መጨረሻ ጥጉን የደረሰው መጠፋፋት በእኛና በእነርሱ መካከል ሳይሆን በእኛና በእኛ መካከል ብቻ መሆኑን አስረግጦ መናገር ዛሬ ላይ ተገቢ ይሆናል። የተፈረጀው እኛ ነን፣ የፈረጅነውም እኛ ነን። የተገፋን እኛ ነን፣ የገፋንም እኛ ነን። የተፈናቀልን እኛ ነን፣ ያፈናቀልንም እኛ ነን። የሰደድን እኛ ነን፣ ያሳደድንም እኛ ነን። የተገደልን እኛ ነን፣ የገደልንም እኛ ነን። በዚህ እኛና እኛን በመግፋትና በማጥፋት ሂደት እነርሱ የሚባሉ እንደሌሉ በድጋሚ አስረግጬ መናገር እወዳለሁ። ያለነው እኛ ነን። እንደ ሀገር ትናንት ከነበርንበት ዛሬ በእጅግ ወርደን
ግለሰባዊ ቡድናዊና መንግስታዊ አለመኔነት ተላብሰን የምንተላለቅና የምንጨራረስ የዓለም መሳቂያ መሳለቂያ የሆን ህዝብ ሆነን እንገኛለን። በዚህ የጥፋት ጎዳና አንድ ወንጀለኛ ሌላው ንጹህ ሆኖ ጣት የምንቀሳሰብበት ሁኔታ ከቶም አይኖርም። አጥፊም ጠፊም እኛ እንደሆን ሁሉ ለጥፋቱም ተጠያቂዎች እንዳገር ሁላችንም መሆናችንን መግለጽ ተገቢ ይሆናል። በዚህ ሂደት አንዳንዶች በጥፋቱ በቀጥታ እጃችን ያለበት ሲሆን ሌሎቻችን ጥፋቱና ውድመቱን እያየን በአንዱ የሀገራችን ጥግ የሚገኘው ዜጋችን ላይ የሚደርሰው መከራና ግፍ በእኛ ላይ የደረሰ መከራና ግፍ አድርገን ባለመመልከታችንና በዝምታችን የጥፋቱ ተባባሪዎች ሆነን እንገኛለን። ለዚህ የህግ ጠያቂነት ባይኖርብን እንኳን የህሊና ፍርድ እያንዳንዳችን ጠብቀናል። የተጓዝንበትን የጥፋት ጎዳና ሳይዘገይ ዛሬ ላይ ቆም ብለን ልንመረምር ይገባል። ይህን ለማድረግ ቸልተኝነትን ባበዛን መጠን የችግሩ አፈታት ይበልጥ እየተወሳሰበ የጠያቂነቱን ደረጃ እጅግ እየገዘፈ እንደሚሄድና ከተጠያቂነት ለመሸሽ የድርጊቱ ቀጥተኛ ተሳታፊ በሆኑት ወደ በለጠ ጥፋትና ወደ ከፋ እርምጃ መካሄዱ አይቀሬ ነው። ይህ የእርስ በርስ መጠፋፋት ጉዞ መቀልበሻ ብቸኛው መንገድ ለፖለቲካ ችግሮቻችን ለስጡን ህዝብ ፖለቲካዊ መፍትሄ መሻትና ያለምንም ቅድመ ሁኔታ በሚደረግ ድርድር መሆኑን በተደጋጋሚ ጊዜያት ስናነሳ የነበረውን ዛሬም ጮክ ብዬ ለመድገም እወዳለሁ። የመንግስት ስልጣን የጨበጠው አካል ራሱን ዝግጁ አድርጎ ሀገራችን ከከፋው እልቂት እንዲታደግ የጦርነት መንገዳችንን በቃ እንድንል በፓርቲ ስም ጥሪ ለማስተላለፍ እወዳለሁ። ይህን ጥሪ ተቀብለን ችግሮቻችን በድርድር መፍታት ባልቻልን መጠን አብሮን የዘለቀውና ዛሬ ላይ ከሮ ለመበጠስ ጫፍ የደረሰው ችግር እንደ ሀገር ከፍጻሜ እንደሚያመጣን አሳሳቢ አይሻም። ወያኔዎች እኛ ነን፣ ሸኔዎች እኛ ነን፣ ፋኖዎች እኛ ነን፣ መከላከያ እኛ ነን፣ የአድማ ብተና እኛ ነን፣ ሚሊሻ እኛ ነን። እኛ ደግሞ የአንዲት ኢትዮጵያ ልጆች ኢትዮጵያውያን ነን። ስርዓት ለማጽናት በጠመንጃ አፈሙዝ ከምንነጋገር ሀገር ለማጽናት ዛሬ በጠረጴዛ ዙሪያ እንደራደር። ይህን በማድረግ ውድ ሀገራችን ከጥፋት እንታደጋለን። ይህን ባለማድረግ ሀገር እናፈርሳለን። አንድ የሚያደርገን ዳግማዊ ቴዎድሮስን ስንናፍቅ ለዘላለም እንኖራለን። የሀገራችን የጦርነት ምዕራፍ ለአንዴና ለመጨረሻ ጊዜ እንዲዘጋ ሁሉም ለድርድር ዛሬ በሩን ክፍት ያድርግ። ድርድርን በአስቸኳይ ይጀመር። የፖለቲካ እስረኞች በአስቸኳይ ይፈቱ። የማህበረሰብ አንቂዎችና ጋዜጠኞች በአስቸኳይ ይፈቱ። በማንነታቸው ብቻ በየመጓያ ያለ ፍርድ ታስረው የሚገኙ ቀላል የማይባል ቁጥር ያላቸው ዜጎቻችን ይፈቱ። ይህን ስናደርግ ብቻ የምንወዳትና መተኪያ የሌላት ሀገራችን ኢትዮጵያን ከከፋው አደጋ መታደግ እንደምንችል አስምሬበት ልናገር እወዳለሁ። ይህን በማድረግ እንደ ሀገር አሸናፊ ሆነን የምንወጣ ይሆናል። የዓለም አቀፉ ማህበረሰብ በዚህ ረገድ ጫና በማድረግ እንዲሁም ለድርድር ምቹ ሁኔታን በመፍጠር ይራዳን ዘንድ ለዓለም አቀፉ ማህበረሰብ ጥሪዬን አስተላልፋለሁ። እግዚአብሔር ሀገራችን የኢትዮጵያን ሕዝቧን ይጠብቅ። ስላዳመጣችሁኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ ዶክተር ሰይፈስላሴ አያሌው የእናት ፓርቲ ሊቀመንበር መልእክታቸውን አቅርበዋል። በጊዜው ገደብ ውስጥ ነው መልእክታቸውን ያሻገሩት። በጣም እናመሰግናለን። ይህንን ታላቅ ትዕይንተ ህዝብ በመላ ዓለም ያላችሁ በበርካታ መገናኛ ብዙሃን ዝግጅቱን እየታደማችሁ ያላችሁ ሰልፈኞች ስለተገኛችሁ በጣም እናመሰግናለን። ይህንን መልእክት እያስተላለፋችሁ ያላችሁና ከዚህም በኋላ የምታስተላልፉ ተናጋሪዎቻችንም ለሀገር ባላችሁ ተቆርቋሪነትና ወገንተኝነት ጦርነት እንዴት እንደሚቆም አገዛዝ እንዴት እንደሚያበቃና ዘላቂ ሰላም እንዴት እንደሚመጣ ያላችሁን ሀሳብና ምክረ ሀሳብ ለማቅረብ ስለተገኛችሁ ደግሜ እጅግ አድርጌ አመሰግናችኋለሁ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን ነው። እንግዲህ ተናጋሪዎቻችን ይቀጥላሉ። ኢትዮጵያ ያሉትን ቅድሚያ እየሰጠን ስለሆነ ብቻ ነው። ሌሎች ተናጋሪዎቻችንም አሉ እዚሁ ከኛው ጋር። በጣም እናመሰግናለን። እንግዲህ ቀጣዩ ተናጋሪ አቶ ግርማ በቀለ ናቸው። አንድ ድምፅ ይሰማኛል። አቶ ግርማ በቀለ ከደቡብ ናቸው። የጂንካ ተወላጅ ናቸው። ጂንካን የተወለዱት በኢትዮጵያ የፖለቲካ ትግል ውስጥ በጣም ረዥም ተመክሮና ተሳትፎ ያላቸው ናቸው። አንድ ድምፅ ይሰማኛል። የት እንደሆነ ብታጠሩልኝ። የህብር ኢትዮጵያ ሊቀመንበር ናቸው። ፓርቲያቸው በተለይ ደቡብ ላይ በሰፊው ይንቀሳቀሳል። አንድ የተቃዋሚዎች ስብስብ ወይም ኮከስ አባልም ነው ፓርቲያቸውና ስለዚህ አቶ ግርማ በቀለ እንግዲህ የዛሬውን አጀንዳ በተመለከተ ያሉትን ሀሳብና ምክረ ሀሳብ ያቅርቡ። የፓርቲውንም የእርስዎንም ይቀጥሉ። አመሰግናለሁ ቴዲ ስለ እኔ ስለገለጽከው። በመቀጠል ደቡብ ኦሞ ጂንካን ጠቅሰን የጂንካን ኮንስቲትዌንሲ 16 ብሔር ብሔረሰቦች እና ህዝቦች መሆኑን
እና በኬንያ እና ደቡብ ሱዳን አዋሳኝ ላይ የሚገኝ የሁለት ሀገሮች ድንበርተኛ መሆኑን ጠቅሼ የተጠቀሰው የፖለቲካ ተሞክሮዬ ከ1984 ስናፕ ኤሌክሽን እስከ ዛሬ ድረስ ኮከስ እስከተባለው ጊዜ ድረስ በህብረትና ጥምረት በትብብርና አንድነት በሚደረጉ መድረኮች ሁሉ የመገኘትና በእነዚህ መድረኮች የተደረጉ ጥረቶች አካል እንደነበርኩኝ ነው። ይሁንና እነዚህ ጥረቶች ሁሉ ምን ውጤት አስገኙ ቢባል አንዳንድ ጊዜ እንደ ድከም ያለው ገበሬ መንገድ ያርሳል እንደሚባለው ይሁን ወይስ በየጊዜው ተጨማሪ ለውጦችን ለውጡ አስተዋጽኦ እያደረገ ነው? ወደፊት የምናየው ይሆናል። እንግዲህ ይህንን ካልኩኝ በኋላ አሁንም በተዘጋጀው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ንግግር ለማቅረብ በመጋበዜ እኔ እንደመታደል እቆጥረዋለሁ። ለሚደረገው እንቅስቃሴና ለሚደረገው ትግልም አንዳች አስተዋጽኦ እንደሚያደርግ ስለማምን ይህ መታደል ነው እላለሁ። እንግዲህ የዚችን ሀገር ጉዳይ በ10 ደቂቃ ለማስረዳት ሞከር ከባድ ቢሆንም በዕለት ተዕለት ህይወታችን እየገጠምናቸው ያሉ ፈታኝ ሁኔታዎች ስለሆነ ለሚሰማው ኢትዮጵያዊ ሁሉ ለመረዳት ብዙም አያስቸግርም የሚል ግምት አለኝ። በዚህ ግምት መሰረት እንደሚከተለው አቀርባለሁ። ሆኖም ከሙከራዬና ጥረቴ ባሻገር የሚዘልቁ ጥያቄዎች አይኖሩም አልልምና እነዚህ ጥያቄዎች ቢኖሩ በአድራሻ ተገኝተን ተጠያይቀን መልስና ማብራሪያ እየተሰጠን እየተከራከርን እንድናዳብረው ከአክብሮት ጋር ዝግጁ መሆኔን እገልጻለሁ። በአጠቃላይ የሀገራችን ተጨባጭ ሁኔታ በጥቅል ስናስቀምጥ ብዙም መዘርዝርና ትንተና የሚጠይቅ አይመስለኝም። በዛሬ ላይ በአሁኑ ወቅት ሐኪሞቹን በኢትዮጵያ ውስጥ ትልቁን የተመረጠ የሚቀናበት ህይወት ይኖራሉ የሚባሉ ዶክተሮችን ጨምሮ ለየትኛው የህብረተሰብ ክፍል በኑሮ የሚገለጽ መሆኑን ሰሞነኛው የሐኪሞች ጥያቄ እውነታውን የሚያሳይ ስለሆነ ብዙ ትንታኔ የሚጠይቅ አይደለም። ስለዚህ ብዙ ሳንደክም መግቢያውን እናጠቃለውና ቀጥታ ወደ ገደለው እናምራ። ልጆቼ አዲስ አበባዎቹ ልጆቼ ጋር ለመግባባት ያጠናሁት አራድኛ አገላለጽ ነው። እንግዲህ ጦርነት ለምን ይቁም? አንዱ ጦርነት ይቁም ብለናል። ለምን ይቁም ስንል የሀገራችን ዘመናዊ ፖለቲካ ከተጀመረበት ከ60ዎቹ ጀምሮ ሴራና ሸፍጥ፣ መጠላለፍና መወነጃጀል፣ አግላይ ጠቅላይ የፖለቲካ አስተዳደር የፖለቲካ እውቀትና ጥበብ ሆኖ የሚታይበት ዓለም በተለይም በሀገራችን ከጅምሩ ይህ አስተሳሰብ ስር የሰደደ መሆኑ ፈተናችንን በእጅጉ አክብዶታል። ጦርነት ሁሉን ነገር የሰው ልጅ ህይወት የሚቀጥፍ፣ ሀብት ንብረት የሚያወድም፣ ልማት የሚገታ፣ ኑሮና ህይወት የሚያቃውስ በጥቅሉ ጎጂ መሆኑ ለማናችንም ግልጽ ነው። በተለይ ደግሞ የእርስ በርስ የወንድማማቾች ጦርነት ሲሆን የሚያስከትለውን ጥፋትና ውድመት መገመት ከባድ አይሆንም። ከሁሉም ወገን የሚሞተው የአንድ ሀገር ዜጋ ነው። የሚጠፋውና የሚባክነው የሚወድመው ከሁለቱም ወገን ለጦርነቱ የሚወጣው ወጪ ሁሉ የሀገር ሀብት ነው። ከሁለቱም ወገን መንግስትም ሆነ ተቃዋሚ የሚተኩሰው ጥይት የሚያወድመው ለዚህ የሚወጣው ለሀገር ልማት የሚውል ሀብት በጀት ነው። ይህ ሁሉን ስንመለከት እርስ በርስ ለመተላለቅ ይህን ያህል ወጪ ማውጣትና በእንዲህ ያለ ልክ መገኘታችንና እርስ በርስ መጠፋፋታችን በእጅጉ ያሳዝናል። መንግስት በራሱ ዜጋ ተቃዋሚ ወንድሙን የሚገል ወታደር ይቀጥራል። ድሮንን ጨምሮ ዘመናዊ መሳሪያ በራሱ በህዝብ ገንዘብ ይገዛል። በሀገሪቱ በጀት ከፍተኛውን የሚበላው ከሀገሪቱ በጀት ከፍተኛውን የሚበላው ወገን እርስ በርሱ የሚጫረስበት በጀት ነው። በእጅጉ ያሳዝናል፣ ይዘገንናል። ታዲያ ይህንን አቁመን ይህንን ሁሉ ሀብትና ይህንን ሁሉ ያለ ስራ በጦር ሜዳ የሚባክን የወጣት ጉልበት ለልማት ብናውለው የቱን ያህል ልንጠቀም ነው?
እንግዲህ ዝርዝሩን በኑራችን ላይ ያስከተለውን ጫና እናንተው አድማጮቻችን እና የዚህ ትዕይንት ተሳታፊዎች ግለጹት። ስለዚህ ጦርነት ወንድምና ወንድም እንዳይገዳደል፣ ሀብትና በጀት ለጥፋት ሁሉ፣ የኑሮ ውድነት እንዳይኖር፣ የወጣት ትኩስ ኃይል አውዳሚ ተግባር በመዋሉ ምርት እንዳይስተጓጎል፣ ገበያው በድርቀት እንዳይሰቃይ፣ በአራቱም አቅጣጫ የምናየው አሰቃቂ የእርስ በርስ እልቂት ያስከተለው ግጭቶችና ጦርነት በአስቸኳይ እንዲቆሙ ማንም ጤናማ አእምሮ ያለው ዜጋ ሊጮህ ይህ ጦርነት ይቁም ሲል ሊታገል የሚገባው ነው እንላለን። ሁለተኛው ግፋዊ አገዛዝ አለ ወይስ የሌለውን ነው ያብቃ የምንለውን ስንመለከት በሀገራችን የነፃ ተቋማት ግንባታ የቱ ጋር ነው? ከዚህ በፊት ይህ ስርዓት በሚመጣበት ጊዜ ከ7 ዓመት በፊት የነፃ ተቋማት ግንባታን ለማረጋገጥ ተብሎ ከየቦታው በመንግስት ላይ አኮረፉ የሚባሉ በመንግስት ውስጥም ይሰሩ የነበሩ እነ ብርቱካን ሚደቅሳን፣ የፍትህ ሚኒስትሯን፣ የሰብአዊ መብት ኮሚሽነሩ ዶክተር ዳንኤል በቀለ የት ደረሱ? ለምን? የዜጎች ሰብአዊና ዲሞክራሲያዊ መብት መከበርና መልካም አስተዳደር ዙሪያ ከዓለም አቀፍና ሀገር በቀል መንግስታዊ ያልሆኑ ድርጅቶችና መገናኛ ብዙሃን መንግስታዊን የኢትዮጵያ ሰብአዊ መብቶች ኮሚሽንና እንባ ጠባቂ ጨምሮ እያደመጥን ያለነው የእውነት የሚያሰኛን ነው ወይ? የምንሰማቸው ሪፖርቶች ምን ይላሉ? የፍርድ ቤቶች ውሳኔ አሰጣጥ ላይ የሚሰማው ሮሮ የቀበሌ አስተዳደር ካድሬ አመራሮች የሚፈጽሙት ግፍና በደል ተጠያቂነት እጦትና ፖለቲካውን አትንኩት እንጂ ተብሎ የሚፈጸመው ሙስናና ሌብነት ወዘተ ለክሽፈታችን ከበቂ በላይ ማሳያ ናቸው። እነዚህ ባሉበት እንዴት ሀገራችን ልትቀጥል ትችላለች የሚለውን ጥያቄ መመለስ በጣም ከባድ ስለሆነ ይህ አይነቱ አስተዳደር የከፋ አገዛዝ ስርዓት ይቁም እንላለን። ሰላም ይስፈን ስንል ለምን? ሁሉም ነገር የሚቻለውና የሚሆነው በሰላም ውስጥ መሆኑ ተዘንግቷል። የፖለቲካ ትግሉ፣ ፉክክሩ፣ ምርጫው፣ ውይይትና ድርድሩ የሚኖረው ሀገርና ሰላም ሲኖር። ስለዚህ አካታችና አሳታፊ ሀገራዊ ውይይት ሀቀኛ በሆነ መንገድ ሲደረግ ለዚህም ዝግጁ ስንሆን ይህም የማይታለፍ መሆኑን የጋራ ስምምነት ስንጨብጥ በተለመደው ሴራና ሸፍጥ በማጭበርበርና አፎጨልነት ደረቅ ፕሮፓጋንዳ በጉልበትና ኃይል አገር ማስቀጠልም ሆነ አንድነት ማጥራት ሰላም መስፈን አይቻልም። ስለዚህ ከላይ ከጠቆምነው የዘመናዊ ፖለቲካ ጅማሯችን እስካለንበት በቀውስ ውስጥ በከፋ ጣር የምንሰቃየው ተቀራርቦ በሀቅ ከመነጋገር ቋጠሮ ከማይፈታ ዘላቂ ሀገራዊ አጀንዳ አዘጋጅተን ለፖለቲካ ማለትም ለስልጣን መያዝና ሀገር ማስተዳደር ፉክክር ወይም ትግል ልምድ ባለመኖሩ መከፋፈል፣ የእርስ በርስ የጎንዮሽ ፍትጊያ አንዲት ሀገር ውስጥ አንድ ሀገር ወክለን ስንት ፓርቲዎች፣ አንድ ብሔር ጠርተን ስንት ፓርቲዎች ተቋቁመናል። በሀገር ቤት ገዢው ፓርቲ በስልጣንና ጥቅማጥቅም ከፋፈልና ቢከፋፈል ለ70 100 20 ቢደርስ በውጭ ያለው ዲያስፖራስ በዚህ ያህል ቁጥር መገኘቱ ምን ቢሆን ነው ብለን እንድንጠይቅ ያስገድዳል። ስለዚህ ያለንበት ዘግናኝ የፖለቲካ መስቀልቅል፣ ኢኮኖሚያዊ ድቀትና ድርቀት፣ ኑሮ ውድነትና የብር ግሽበት እና ማህበራዊ ቀውስ፣ ስራ አጥነት፣ መተሳሰብና መከባበር፣ ማህበራዊ እሴቶች ክሽፈት፣ ዲፕሎማሲያዊ ውድቀት፣ በአራቱም ማዕዘን ከሁሉም ጎረቤቶች ሀገራት ጋር ያለው በጣም አሳሳቢ ሁኔታ እንዲሁም ተገደውና ተገፍተው ለትጥቅ ትግል የተዳረጉ ወገኖች ጋር የሚደረግ የእርቅና ድርድር ሁሉ የዚሁ ተሞክራችን ውጤት ስለሆኑ እነዚህን ባላቃለልንበትና በመላው ሀገሪቱ ዘላቂ ሰላም ባላሰፈንበት ወደ እድገትና ልማት፣ ወደ ዘላቂ ሰላም፣ ወደ አገር አንድነትና መተሳሰብ ልንዘልቅ ስለማንችል
አሁንም የሰላም ጉዳይ ለዚች ሀገር ወሳኝ ነው። እሺ አቶ ግርማ ጥቂት ሰከንዶች ነው የቀሩት። እሺ እንግዲህ በመጨረሻ ምለው ምን ይደረግ የሚለውን ነው። ምን ይደረግ በሚለው ላይ በዚች ሀገር ውስጥ ከገባንበት ሁለንተናዊ ምስቅልቅል የሚያወጣን ስርዓት ለመዘርጋት በብሔራዊ መግባባትና በእርቀ ሰላም የሽግግር ሂደት ለመጀመር የሚያስችል የትግል ቅንጅት ከጦርነት አዙሪት በመውጣት ለአሳታፊና አካታች ሽግግር ሂደት ጅማሮ ዝግጅት ማድረግ ይኖርብናል። ለዚህም የኢትዮጵያ አምላክ ይረዳን ዘንድ ጸሎት ሄደው አመሰግናለሁ። በጣም አመሰግናለሁ።